ተመለሰ። ወዘን ጸልይ 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 ነው ጸልይ ጸም ብለህ ጸልይ። ማዳጋስ መፍሱስ ውጣ ከልባችሁ ላይ በኢየሱስም ሄድ ከልቧ ከውስጧ ከመንፈሳችሁ ላይ ውጣ። ልባቸው መንፈሳቸው ነበት። አንተ መተት ድግምት መታፈዝ ውጣ። ጸልይ ውጣ ውጣ ውጣ። የመጨረሻ ሳት ብለህ ጸልይ ጸልይ። ዝም ብላችሁ ጸልዩ እናንተ በጌታ በኢየሱስ ስም ከልባችሁ ላይ ከመንፈሳችሁ ላይ መፍሱስ ሰንሰለት እጃችሁን ያዘው እግራችሁን ዝም ብላችሁ ጸልዩ። ገስጽ ገስጽ ውጣ 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 በኢየሱስ ስም ቶሎ በል ቶሎ በል ቶሎ በል ቶሎ በል። መጨረሻ አንድ ሁለት ሶስት ስራ ይፈረሰ ወደቀ ብሎ ሰንሰለት በኢየሱስ ስም ሰንሰለት ከእጃቸው ላይ ወደቀ ይሆን። ከዓይናቸው ላይ ይውደቅ፣ ከቤታቸው ላይ ይውደቅ፣ ከኑሯቸው ላይ ይውደቅ፣ ከተስፋቸው ላይ ይውደቅ፣ ከትዳራቸው ላይ ይውደቅ። ጸሉ ዝም ብላችሁ ጸሉ። ራባባባባባ ሳኮማ ማንኛውም ሰንሰለት ከሕይወታቸው ውደቅ በሉ። ለጸልዩ ሎራባዳዳዳዳዳ ለገዳድ በጌታ በኢየሱስ ስሜታቸውን በሕይወታቸውን የምትይዝ ተስፋ ጨላሚ መንፈስ ነፍሰ ገዳይ ነፍሰ ገዳይ ነፍሰ ገዳይ ቤታቸው ሰላም እንዲሆን እቺት ቤቷ ሰላም ይሆን ዘንድ ተስፋ አስቆራጭ ሁሉ ከቤቷ ላይ በኢየሱስ ስም በኢየሱስ ስም በኢየሱስ ስም በኢየሱስ ስም በኢየሱስ ስም በኢየሱስ ስም መተትና ድግምትን ዛሬ አፈረስኩ 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 ገለበጥኩ። ሂድ በኢየሱስ ስም ሂድ በኢየሱስ ስም ሂድ በኢየሱስ ስም ሂድ በኢየሱስ ስም። እናንተ ዝም ብላችሁ ለራሳችሁ ጸልዩ። እኔ ጸልያለሁ። እናንተ ዝም ብላችሁ ጸልዩ። ራባባባባባባ ሳኮማ ማንኛውም ያላችሁ ጨለማ ሕይወታችሁን ያዘው። አይዞሽ በኢየሱስ ስምና ስልጣን ዝም ብላችሁ ጸልዩ። ዝም ብላችሁ ጸልዩ። በጌታ ሕይወታችሁ ማንኛውም ሕይወት የትኛውም ሕይወት ይውላችሁ ሰይጣን ማይዋጋ ሰው የለም፣ ማይገዳደረው ሰው የለም፣ ተስፋ ማያጨልመው ሰው የለም። የብዙ ሰው ሕይወት ያጨልማል ሰይጣን። ተስፋ እንዳይኖር ነው ያደረገው። ተስፋ ያጨለመው ሁሉ ወደቀ። ሰላም 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 ሰላም፣ ሕይወታቸው ሰላም፣ ነገራቸው ሰላም፣ ኑሯቸው ሰላም፣ በኢየሱስ ስም ሰላም። ሰይጣን የብዙዎችን ሕይወት ያጨልማል። ለምን? እንዳይባረኩ ስለሚፈልግ። ሎራባባባባባባ ሕይወትሽ ነጻ ይውጣ። የወንድም ሕይወት ነጻ ይውጣ። ተስፋ ነጻ ይውጣ። ነገራቸው ነጻ ይውጣ። አገልግሎታቸው ነጻ ይውጣ። በኢየሱስ ስም ነጻ ይውጣ። የኢቴ ዘመን ነጻ ይውጣ። የቤት ነጻ ይውጣ። ተስፋቸው ነጻ ይውጣ። ነጻ ይውጣ። ነጻ ይውጣ። የሚዋጋቸው ይሰበር። የጨለማ ኃይል ይሰበር። የአውሬ ኃይል ይሰበር። የመተት ኃይል ይሰበር። የድግምት ኃይል ይሰበር። ማታኮ ሰፖራ ጸልያለሁ። በኢየሱስ ስም ነጻ ይውጡ። ሕይወታቸው ነጻ ይውጣ። ቤታቸው ነጻ ይውጣ። ከቤታቸው ላይ ሰልፍ መጥተው ራፓያ ሳኮ ስም የተባረከ ይሆን። እስቲ ለጌታ አጨብጭቡለት። ኢየሱስ ያድናል። ጌታ ኢየሱስ የተባረከ ይሆን። እስቲ ሰንሰለት ተበጠሰ በለው። በቃ ከብዙዎች ሕይወት ሰይጣናዊ ሰንሰለት ተበጠሰ። የአንዳንዶች ሰንሰለት እንደዚህ አጅሬ የያዘ ነው። የአንዳንዶች ደግሞ ከውጭ ሆኖ የሚዋጋቸው ሰንሰለት ነው። ጌታ በጣጠሰው። እስቲ በጣጠሰ በሎ። አሁን ደግሞ ለበር ጸልያለሁ። በሮች የተከፈቱ እንዲሆን። በራችሁ የተከፈተ ይሆን። በራችሁ የተከፈተ ይሆን። በራችሁ የተከፈተ ይሆን። በራችሁ የተከፈተ ይሆን። ጸልዩ። የአገልግሎት የኑሮ በሮች አሁን ይከፈቱ። አሁን ይከፈቱ። አሁን ይከፈቱ። አሜን አሜን አሜን። መጽሐፍ እንደዚህ ይላል፣ እግዚአብሔርም የሐናን ማኅፀኗን ከፈተላት ይላል። አሜን አሜን አሜን። ለረጅም ጊዜ የቆየው ማኅፀን ለረጅም ጊዜ የቆየባት በረከት ነው። እግዚአብሔር ግን አስለቀቀ። አሁን መከፈት
አሁን መከፈት፣ አሁን መከፈት። እዚህ ውስጥ የሚወልዱ ሴቶች አሉ። በሕጋዊ መንገድ በጌታ ሆነው እግዚአብሔር የጠበቁ ሰዎች አሉ። ጌታ ግን ቤታቸውን በልጅ ይጎበኛለሁ ብሎኛል። በልጅ ይጎበኛለሁ፣ በበረከት ይጎበኛለሁ፣ በሰላም ይጎበኛለሁ፣ በተስፋ ይጎበኛለሁ፣ አስቃችኋለሁ፣ እባርካችኋለሁ ይለኛል። አሜን፣ 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 አሜን። 2000 ቀጣይ ዓመት ላይ በልጅ የሚባረኩ ሰዎች አሉ። ጌታ መንፈስ ጊዜውን ጭምር ነው የምነግረኝ። 2019 የሚቀጥለው ዓመት ያው ከዛሬ ጀምሮ ማለት ነው። እግዚአብሔር እንዲህ ብሎኛል፣ በልጆች የሚባረኩ አለሁ። ቤታቸውን በልጅ ይሞላለሁ፣ በበረከት ይሞላለሁ፣ በተስፋ ይሞላለሁ፣ በአዲስ ነገር ይሞላለሁ፣ እቀይራለሁ ብሎኛል። አሜን፣ 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 አሜን። ነይ አንቺ እዛ ጋር ያለሽ እርጉዝ ነይ፣ ነይ፣ ደህና ነሽ? ነይ ለአንቺ ልጸልልሽ። ጉድጓድ የቆፈረው የጨለማ ኃይል ካንቺና ከነገርሽ ላይ ተመታ፣ ተመታ። ጉድጓድ የቆፈረው ተመታ። እችን ሴት እቀብራታለሁ የሚል ወግ ማዕረግ አታይም የሚል መልካም አይሆንላትም የሚል የጠላት ዛቻ ያለው በዙሪያ ላይ ጌታ ግን ዛቻውን ገልብጫለሁ ብሎኛል። አሜን፣ አሜን። ዛቻውን ገልብጫለሁ። ከዛሬ ጀምሮ በቤቷ ላይ መልካም ነገር ይሆናል። እነሆ አዲስ ነገር አደርጋለሁ። ኦራካሞስ ስሜ ይባረክ። ሰመሽ እናቱ ስሜ። ከዚህ በፊት ሰይጣን በብዙ ጭንገፋ ስዋጋሽ ስገዳደርሽ ነው የቆየው። ነገርሽን እያበላሻ 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 ነው የቆየው። አዎ አሁንም ተስፋ ሙሉ ተስፋ አይደለም ያለሽ፣ ጥርጥር ውስጥ ነው ያለሽ። ይሆናል ወይ አይሆንም፣ ይሳካል ወይ አይሳካም እያልሽ ነው ያለሽ። ጌታ እንዲህ ይለኛል፣ ይሳካል፣ ይሆናል በኢየሱስ ስም። ሰይጣን ያጨለመ ሁሉ ተወጋ፣ ተወጋ፣ ተወጋ። መልካም ይሆናል፣ ይበቅላል። አጨብጭቡ ለጌታ ክብር። ኢየሱስ የተባረከ ይሆን። ለብዙዎች ትንቢታዊ መልእክት አለኝ። ጌታ እንዲህ ብሎኛል፣ ነገራችሁን አስከፍታለሁ፣ አስከፍታለሁ። የተዘገባችሁን አስከፍታለሁ፣ የተያዘባችሁን አስለቅቃለሁ። ሃሌሉያ! እስቲ ተለቀቀ በለው። አሜን፣ 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 አሜን። ጌታ አስለቅቃለሁ ብሎኛል። በሕይወታችሁ ላይ የተያዘባችሁ ሰው ያዘው፣ ሰይጣን ያዘው፣ ጨለማ ያዘው። ና እስቲ አንተ ወንድም በጌታ በኢየሱስ ስም መንፈስ ቅዱስ እንዲህ ይለኛል፣ በሰው በሰይጣን የተያዘውን አስለቅቃለሁ ይለኛል። በኢየሱስ ስም ቀጣይ ያንተ ጊዜ ነው፣ ያንተ ዘመን ነው። ነገርን የዘጋውን ዛሬ ጌታ ከፈተ፣ ተከፈተ። በብዙ ምርኮ በድል ትመለሳለህ። ሆነልህ በኢየሱስ ስም። በብዙ ምርኮ በድል ትመለሳለህ፣ በክብር ትመለሳለህ። ነገር ይከፍላል፣ ሕይወት ይከፍላል፣ ቤት ይከፍላል። ጌታ እንዲህ ይላል፣ ራስ አደርጋለሁ እንጂ ጅረት አላደርግም። የጠበቅከውን አስወርሳለሁ፣ የጠበቅከውን ይሰጣለሁ። ሃሌሉያ! የከለከሉህን ሹመት ይሰጡሃል። በሰው የተያዘ የተዘጋ እግዚአብሔር እንዲህ ብሎኛል፣ እሰጣለሁ። አሜን፣ አሜን። ሰው የከለከለው መልሶ ይሰጣል። ታዞልሃል፣ እግዚአብሔር አዞልሃል። አሜን፣ አሜን፣ አሜን። እስቲ ታዞልኛል በሉ። አጭር ደቂቃ እንድጸልላችሁ ልባችሁ ፍቀዱ። ታዞልኛል በሉ። ሃሌሉያ! ታዘዘልኝ በሉ። እስቲ ደህና ነሽ? ፍራት ፍራት ዝም ብለው። እሺ ደህና ነሽ? እቺ ምንድን ነው ክሯ? ኢየሱስ ይባል። ከማን ጋር ነው የመጣሽው? ጓደኛሽ? ና እስቲ ጌታ ይባረክ። እሷ ምን ነች? ባለቤት። ሁለታችሁም ኦርቶዶክስ ናቸው ወይስ? እሷስ? ኦኬ። ስለዚህ ሁለት መንግስት ማለት ነው። ጌታ ይባረክ። በአንድ ቤት ሁለት መንግስት ምን ይሻላል? ጌታን መቀበል ይፈልጋሉ። አጨብጭቡላት ባካችሁ።
ከዚህ በኋላ ጌታን ትቀበላለች። አንዱ መንግስት ይፈርሳል፣ ሁለታቸው አንድ ይሆናሉ። መጽሐፍ ስናገር ባልና ሚስት አንድ እንደሆኑ ይነግራል መጽሐፍ ቅዱስ። ስለዚህ ከዚህ በኋላ ይኸውልሽ ዝም ብሎ ፍርሃት ያው ቅድም የወደቀው የተጸለየ ይሄ እኮ ነው። ያው ይሄ ክር የሚያመጣው ያንን ነው የሚያመጣው። እሺ ያው ፍርሃት፣ ጨለማ ለዚህ አንቺ ከዚህ በኋላ የጌታ ትሆኛለሽ። እጆችሽን ከፍ አድርግ። ጌታን እቀበላለሁ ብላለች። ፈቃደኛ ስለሆነች ጌታ እንድትቀበል ነው የምትፈልገው ወይስ ምንድን ነው? አጨብጭቡላቸው በጌታ እስ ሁለቱንም እጅ ማንሳት ያው የመማረክ ምልክት ነውና ጌታ ሆይ ሰይጣንን ስራውን ሁሉ እክዳለሁ። ኢየሱስ ክርስቶስን ከዛሬ ጀምሮ ጌታዬና አዳኝ አድርጌ እቀበላለሁ። ጌታ ኢየሱስ ሆይ ተቀበለኝ፣ ልጅ አድርገኝ። ከዛሬ ጀምሮ አገለግላለሁ፣ እኖርልሃለሁ። አጨብጭቡለት ባካችሁ። ራካሞሳ ጌታ ይባረክ። በሰማይ ታላቅ ደስታ ነው። ከዚህ በኋላ ይሄ የፍርሃት መንግስት ወድቋል። ተያዙ እስቲ። ምን ያህል ጊዜ ሆናችሁ ከተጋባችሁ? ቅርብ ነው። ያው ቅርብ ነው። ያው ቅርብ አካባቢ ነው። ጓደኛዬ ነው እሷ። ያው ጓደኛ ትዳር አጋሪ ነው። ጌታ ይባረክ። እስቲ እቺ ገመዷ ቢበጠስስ ካንገትሽ? በቃ አንቺ በልብሽ ቃል ኪዳን ስለገባሽ ይሄ አያስፈልገውም። ጥቁር ክር እኛ ቤት አይሰራም። ቀስ አድርገህ በጥሻት በእጅሽ። እስቲ እያየው እኔ ክር አላሳልፈውም። ቀስ ብለሽ እንዳይሆነ አሰብ ፍተላት እንደ ሰንሰለት እያየ እንደ ዝም ትላለህ። ኢየሱስ ይባረክ። ባለቤት ላይ ሰንሰለት እያለ ካልሆነ መቀስ ታመጡልንና እንቆርጠዋለን። ይሄ ክሮችን አላሳልፈም። ክር ምን ያደርግልን? ጌታ በልባችን መጽሐፍ እንደዚህ ብሏል። ኤርምያስ 30:31 ላይ ዲያቆናት መቀስ አምጡልን ከቢሮ ኢየሱስ ያድናል። መቀስ አምጡልን እና እኔ ከክር አልሸኝም። ከአጋንንትና ከክር ጋር ሰው መሄድ የለበትም። ጌታን ይዞ ነው የሚሄደው። ኢየሱስ ያድናል። እና ታዲያ ኤርምያስ 30:31 ላይ ስለ አዲስ ኪዳን ስናገር ሕጌን በልቦናችሁ ጽፋለሁ ነው አለ። አሜን ነው። ምን እየሆንሽ ነው? አይዞሽ አታልቅሽ። ለቅሶ አያስፈልግም። ኢየሱስ ያድናል። ቀስ አድርገሽ እሷን እንዳትነኪያት። አዎ የሰው ምስ ቀስ አድርገሽ አይወጣለ ክርስቶስ። ይሄ ክር እኮ ጌታ ይባረክ። ምን ሆነሽ ነው እኮ? ተከታተለሽ እኮ አይደለ? ሁሉ ጊዜ ይሄ ምንድን ነው? ግንባር አካባቢ ያምሻል። ያምኛል። አዎ በደንብ ያምኛል። እናንተ አንድ ማይከታ መጡ ወጣት ያመኛል። ያው ሁሉ ጊዜ ይሄ ግንባር አካባቢ አይለቅሽም አይደለ? ያው ይሄ ግንባርሽን የያዘው ቅድም ጮኸ የወጣው ያ ጅኒ ነው። አይዞሽ። የት ነሽ? የት ቸርች ነሽ? ቸርች ተጋጠርሽ ነው? መካነ ኢየሱስ። እሺ እሺ ጌታ ይባረክ። ቆረሽ ተቆረጠ። አምጪ ቆሻሻው ላይ እነዚህ ነገር አይጠቅማችሁም ለእናንተ። ከቤታችሁ ላይ ማንኛውም እንደዚህ አይነት ሰንሰለት ይበጠስ። ገና ትዳር እኮ እየመሰረታችሁ ነውና፣ ስለዚህ ነይ ተያዙ። በጌታ በኢየሱስ ስም ሰላምና ጤንነት ቤታችሁ ላይ ይሆን። ካንተ ጋር ለዘላለም በቤት ይተከሉ። ሰላም ያሳጣቸው ይመታ። ጌታ እንዳትረቃት። ትዳር ያው እንዴትም ገባችሁ ከገባችሁ በኋላ በቃ ገባችሁ ገባ። ትዳር ሰው በብዙ መልኩ ትዳር ይመሰርታል። በእርግጥ የሚፈለገውና ከቦታችሁ ላይ ይኸው
በጠስኩኝ። ትዳር የሚፈቀደውና መሆን ያለበት ተብሎ የሚታሰበው በቤተ ክርስቲያን በስነ ስርዓት ነው። ግን ሰዎች በብዙ መልኩ ይገባሉ። እሺ ይሁን። ከገቡ በኋላ ግን በደንብ ዘመናችሁ የተባረከ ይሁን። ወደ ቦታችሁ ሂዱ። ተባርካችኋል። አጨብጭቡላችሁ ለነሱ። ኧረ ለነሱ በጌታ እንደ ጻፏቸው። ልጅ ዝም በለው ጻፉ። እንዴት ጌታን የተቀበለ ሰው መማር አለበት? ሰፈራቸው የት ነው? እዚህ ቅርብ ከሆነ እዚህ ጋር እንድማሩ፣ ካልሆነ ደግሞ ሌላ እንድማሩ ቼክ አድርግና አናገራቸው። አስቸገረሽ? ምንድን ነው? እንጫይ ውስጥ ያመኛል። ያምሻል? ሳይነስ ራሴንስ ያመኛል። አዎ ከሳይነስ አንተ በጌታ በኢየሱስ ስም ሳይነስ መስመር የምትገለጥ ከህይወቷ ላይ ከዛሬ ጀምሮ ህይወቷ ሰላም ይሁን፣ ጤንነቷ የበዛ ይሁን፣ ነገሯ ሁሉ በጌታ በኢየሱስ ስም የተስተካከለ ይሁን። ማንኛውም ህይወቷን የያዘው ጨለማ ከዛሬ ጀምሮ ከህይወቷ ላይ የተገለበጠ ይሁን። በኢየሱስ ስም ፈውስ ይሁንላት፣ ፈውስ ይሁንላት፣ ፈውስ ይሁንላት። አትጨነቂ፣ ብቸኛ ነህ አትበይ። ያው ብዙም ጊዜ ይሄ ጥያቄ መጠብሻል። ብቸኛ ነኝ፣ ሰው የለኝም። አይዞሽ ብቸኛ ነኝ፣ ሰው የለኝም፣ ከማን ጋር ነው የምኖረው የምትለው ብዙም ጊዜ አግዟት። ወጣ ነቃ አትሉም? እናንተ ላይ ባስተኛችሁ ደስ ይለኛል። እናንተ ላይ አምጥቼ ባስተኛ እና ስለዚህ እይታችን ብዙም ጊዜ ብቻዬ ነኝ፣ ብቻይነት ነው ብዙም ጊዜ የሚያስቸግራት። ብቻዬ ነኝ፣ ማን አለኝ? አይዞሽ እናቱ፣ አባት አለልሽ። ኢየሱስ አለ፣ ኢየሱስ አለ በል ውስጥ የማይጥል ጌታ አለ። ከማን ጋር ነው የምትኖረው? ከማን ጋር? ብቻዬን። አላገባሽም? ተለያያችሁ? የት ሄደ? እሱ ወደ ክፍለ ሀገር ነው ሄደ። ክፍለ ሀገር ጥሎሽ ሄደ? አዎ ተጣላን። አይዞሽ አይዞሽ፣ ተስፋ አትቁረጪ። አይደውልልሽም? ይደውልልሻል። ምን ይላል? ምን ይላል? ምንድን ነው የምልሽ? እንታረቃለን ይላል። እንታረቅ ይላል? አዎ። እና ታዲያ ለምንድን ነው አንቺ መታረቅ? ንገርኛ። ብቻዬን አይደለም አብገደ ጋራ ነው። ብቻዬን አይደለሁም። ኢየሱስ ያለው ሰው ብቸኛ አይደለም። ሰውዬ እሺ፣ ማን እምቢ አለው? ማን እምቢ አለው? ስሚ አንቺ ሙስሊም ነው ማለት ተቀይሮ ሙስሊም ነው። ኦኬ የደከማችሁ ቁጭ በሉ። እሺ የደከማችሁ ከሆናችሁ ቁጭ፣ ከደከማችሁ አይዟል። ሙስሊም ሆኖ ነው ያገባሽው? ያው አሁን ነው ቅርብ ጊዜ የሆነው። የተገለበጠ አይሆን። ስለዚህ ሙስሊም ስለሆነ አልፈልግም ነው። ትሆናለሽ ይልኛል። ትሆናለሽ ወይ እያለሽ ነው። ከባድ ነው፣ ለመወሰን ይከብዳል። ኢየሱስ ያድናል። እንጸልላትና ጌታ ከእሷ ጋር አለ። ብቻዋን አይደለችም። ኢየሱስ አለ። ጌታ ብቻውን እንዳለች ተናገረኝና ብቸኛ አይደለሽም እኔ አለሁልሽ በላት አለኝ። ጌታ አለልሽ። ኢየሱስ አለ። ኢየሱስ አለ። ጌታ ኢየሱስ አለ። ከባድ ነው የእግዚአብሔር ሰው ፈተና ከባድ ነው። ሰው ከጌታ ጋር ያለው ሰው በኋላ ከአንቺ ተለይቶ ነው እንደ ሙስሊም የሆነ። እንጸልይልሻለን። ጌታ መልካም ያደርጋል። ጌታ መልካም ነው።
ሌላ ጊዜ ደግሞ አማክርሻለሁ። እሺ ጌታ ይባረክ። እስቲ እጃችሁ ዘርጉና ጌታ ካንቺ ጋር አለ በሏት። ምንም ተስፋ አትቁረጭ። ጸልይ፣ ከጌታ ጋር ሁኚ። እግዚአብሔር ካንቺ ጋር አለ። ሌላ ጊዜ ደግሞ አማክርሻለሁ፣ ጸልይልሻለሁ። ተባረክ። አጨብጭቡላት። ኢየሱስ ያድናል። ፈታኝ ነው ሕይወት።